ቴሌቪዥን ክፈት፣ ቴሌቪዥኑን ዝጋ፣ ሬዲዮ ክፈት፣ ሬዲዮ ዝጋ ምናምን እንላለን። የቀን ተቀን ውሏችን እንግሊዘኛዎች ናቸው። ሁል ጊዜ ዴይሊ የምንጠቀምባቸው የእንግሊዘኛ ኮሚኒኬሽንስ ናቸው ወይም ደግሞ አክቲቪቲስ ናቸው። ስለሆነም ቴሌቪዥን ዝጋ፣ ቴሌቪዥን ክፈት፣ ድምፁን ጨምረው፣ ድምፁን ቀንሰው ምናምን እንዴት ማለት እንችላለን? ብዙ ጊዜ ክፈተው፣ ዝጋው ምናምን የሚባለው ላይከብድ ይችላል። እነኚህ ድምፅ ቀንስ፣ ድምፅ ጨምር የሚባሉት ነገሮች ግን ከእንትን ጋር እንዴት ይለያሉ? ለምሳሌ እኔ ስናገር ድምፅን ከፍ አድርገህ ተናገር ከምትሉት ጋራ እንዴት ሊለይ ይችላል የሚለውን ዛሬ እናያለን ማለት ነው። ድምፅን ከፍ አድርገው፣ ድምፅን ዝቅ አድርገው፣ እየጮክ ነው ምናምን እያልን ማለት ነው። እሱን በእንግሊዝኛ ፎርማሊ ኢንፎርማሊ እናያለን ማለት ነው። ቅዱስ ነኝ ከግሬስ እንግሊሽ። እስከ መጨረሻው አብራችሁን ቆዩ። በመካከል ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ከወዲሁ ላስታውሳችሁ እወዳለሁ። አመሰግናለሁ በድጋሜ። turn on the radio, turn on the radio, ሬዲዮን ክፈት፣ ሬዲዮ ክፈት። turn on the TV ተመሳሳይ ናቸው። turn on the TV ቴሌቪዥን ክፈት፣ ሁለቱም ተመሳሳይ ናቸው። ድምፁን ከፍ አድርገው ማለት ስንፈልግ፣ ትንሽ ድምፅ ጨምርበት ማለት ስንፈልግ turn up the radio or turn up the TV ማለት እንችላለን ማለት ነው። ድምፁን ከፍ ለማድረግ። ድምፁን ቀንሰው ለማለት ምን እንላለን? ድምፁን ቀንሰው ለማለት ደግሞ turn down the radio ወይም turn down the TV ማለት እንችላለን። ይሄ ደግሞ ምን ማለት ነው? ድምፁን ቀንሰው ማለት ነው። ድምፁን ቀንሰው። አንተ ድምፅ ጨምር ብትሉኝ ትሉኛላችሁ። ድምፅ ጨምር፣ ድምፅ ጨምር ለማለት speak up ማለት እንችላለን። ይለያያል። ለሬዲዮ ለቴሌቪዥንና ለሰው speak up ማለት እንችላለን። raise your voice ማለት እንችላለን። ድምፅን ከፍ አድርገው raise your voice or speak louder ማለት እንችላለን። speak louder, speak up, raise your voice በሶስቱም መጠቀም እንችላለን። ለሬዲዮ እና ለቴሌቪዥን ደግሞ ምን እንላለን? turn up the radio, turn up the television ማለት እንችላለን። ማለት up የሚለው ቃል ነው የምንጠቀመው for television and radio። ቴሌቪዥኑን አጥፋው ወይም ዝጋው፣ ሬዲዮኑን ዝጋው ለማለት ስንፈልግ ደግሞ turn off the radio, turn off the TV, turn off ወይም ምን ማለት እንችላለን? ተጨማሪ switch off the radio, switch off the radio, switch off the TV, switch off the TV ዝጋ ማለት ነው። ቴሌቪዥን ዝጋ፣ ሬዲዮን ዝጋ ማለት ስንፈልግ። ሌላ ተጨማሪ shut off the radio, shut off the radio ወይም shut off the TV ማለት እንችላለን። shut off the TV ማለት እንችላለን። ሌላ ተጨማሪ power down the radio, power down the radio ወይም power down the TV ማለት እንችላለን። ለኮምፒውተር እንዳለ ሆኖ ማለት ነው። power down the computer, power down the computer ኮምፒውተርን ዝጋው ማለት እንፈልግ መጠቀም እንችላለን ማለት ነው። power down the TV or shut down the TV, switch off the TV ማለት እንደምንችል እንደተጠበቀ ሆኖ ማለት ነው። እነኚህ ፎርማል የእንግሊዘኛ አገላለጾች ናቸው። ቴሌቪዥኑን ድምፅ ጨምርበት፣ ቴሌቪዥኑን ድምፅ ቀንስ ምናምን ለማለት ፎርማሊ የምንጠቀምበት ሲሆን ኢንፎርማሊ ካዥዋል የሆኑ ሁል ጊዜ የምንጠቀምባቸው አይነት ደግሞ ሌሎች አሉ። እስከዛ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን ላስታውሳችሁ። thank you again። kill the radio, kill the radio ሬዲዮን ግደለው አይደለም። kill the radio ምን ማለት ነው? ሬዲዮን ዝጋው ማለት ነው። kill the radio ወይም kill the TV ማለት እንችላለን። kill the TV ቴሌቪዥኑን ዝጋው፣ ሬዲዮን ዝጋው። kill the TV, kill the radio። ይሄ ኢንፎርማሊ ያራዳ ቃል ምናምን የምንለው አለ አይደል? ወይም ደግሞ በቀን ተቀን የምንጠቀምበት እንደዚህ አይነት ስንጠቀም ማለት ነው። kill the TV ስንል፣ kill the radio ስንል ቴሌቪዥኑን ዝጋው፣ ሬዲዮን ዝጋው ማለት ነው። ይሄ ስላንግ ናቸው። ስላንግ ኤክስፕሬሽንስ። cut the radio off ወይም cut the TV off, cut the radio off or cut the TV off ምን ማለት ነው? ሬዲዮን ዝጋ፣ ቴሌቪዥኑን ዝጋ ለማለት ነው። ቴሌቪዥኑን ዝጋ፣ ሬዲዮን ዝጋ። cut the TV off, cut the TV off። cut off the radio ማለት እንችላለን። cut off the radio ለስ ኮመን ናቸው፣ መጠቀም እንችላለን ግን ኮመን አይደሉም። ቦታውን cut off ከምንል cut the radio off ብንል የተሻለ ነው። cut the radio off, off የሚለው መጨረሻ cut off ማለት እንችላለን ግን it is less common
less common ብዙ ጊዜ አንጠቀምበት። የቋንቋው ተናጋሪዎች የሚጠቀሙት ብዙ ጊዜ በዚህኛው ነው። በየትኛው? cut the radio off cut the radio off በሚለው ነው የሚጠቀሙት። flip off the radio flip off the radio ማለት እንችላለን። ዝጋ ማለት ስንፈልግ flip off the radio ወይም flip off the TV flip off the TV flip off the radio ማለት እንችላለን። አሁን ያየናቸው ምንድናቸው? ፎርማሊ ኢንፎርማሊ እንዴት አድርገን ሰዎችን ከማንድ ማድረግ እንችላለን፣ እንዴት ማዘዝ እንችላለን። ትዕዛዝን ነው የሚያሳየን። ትዕዛዝን ሞር ፖላይት ስናደርገው ትዕዛዛችን ሞር ፖላይት ስናደርገው ደግሞ እንዴት እንላለን የሚለውን እኔ could you lower the radio could you lower the radio ወይም could you lower the TV could you would you can you የምንላቸው ኤክስፕሬሽንስ አሉ ሞር ፖላይት የሚያደርጉልን እንግሊዘኛችን ንግግራችን ሞር ፖላይት የሚያደርጉልን። ስለዚህ ምን እንላለን ማለት ነው? could you lower the radio please could you lower the radio please could you lower the TV please would you lower the TV please ድምጹን ልትቀንሰው ትችላለህ፣ ቮልዩሙን ልትቀንሰው ትችላለህ። ቅድም turn down እንዳለው ሁሉ lower the radio please could you lower the radio please ማለት እንችላለን ማለት ነው። ድምጹን ቀንሰው ማለት ስንፈልግ politely don't forget please could you excuse me pardon me ምናምን የሚባሉት ነገሮች እንዳይረሱ በጣም ፖላይት ያደርጉልናል። ንግግራችን እጅግ በጣም ፖላይት ያደርጉልናል። can you turn the radio down please can you turn the TV down please ድምጹን ልትቀንሰው ትችላለህ። can you turn the TV down please እባክህ ድምጹን ልትቀንሰው ትችላለህ። እያነበብን ሊሆን ይችላል፣ ከሰዎች ጋር እየተጫወትን በጎን እያወራን ሊሆን ይችላል፣ ወይም ስልክ እያወራን ሊሆን ይችላል። ድምጹ ከፍሎ አልሰማ ካለን በትህትና መግለጽ ከፈለግን ወይም ሪኩዌስት ማድረግ ከፈለግን can you turn the radio down please or can you turn the TV down please ማለት እንችላለን። ድምጹን ቀንስልኝ፣ ድምጹን ቀንሽልኝ ማለት ስንፈልግ የምንጠቀምበት በምን? በትህትና politely don't forget politely በፖላይት ሆነን የምንገልጸው ማለት ነው። please switch off the radio please switch off the radio please switch off the TV ማለት እንችላለን። እንደዚህ እያልን መግለጽ እንችላለን። አንዴ ሪቫይዝ ላድርግላችሁ። በዚህ መልኩ የቀን ተቀን ውሏችን የቀን ተቀን እንግሊዝኛችን ማሻሻል ማሳመር እንችላለን። ዝም ብለን ሄደን ብንዘጋ በእንግሊዝኛ ጥረት ምክንያት ዝም ብለን ብንዘጋ ወይም ደግሞ ዝም ብለን ድምጹን ከፍ ብናደርገው ወይም ደግሞ ዝቅ ብናደርገው ሰዎችን ምናልባትም ሊያስቀይም ስለሚችል እነኚህን ፕራክቲስ ማድረግ መለማመድ ያስፈልጋል። ልድገምላችሁ አንዴ። turn on the radio or the TV ክፈት። turn off the radio or the TV ዝጋ ማለት ነው። power down ማለት እንችላለን። switch off ማለት እንችላለን። shut off ማለት እንችላለን። ዝጋ ለማለት ስንጠቀምበት ማለት ነው። ለኮምፒውተርም እንደ ተጠበቀው ነው። ኮምፒውተር እንደተጠበቀው ነው። ሌላ ትርጉም ያላት የምትመስል ነገር ግን ትክክለኛ እንግሊዘኛ ቀን ተቀን የሚጠቀሙበት especially black Americans በስላንግ የሚጠቀሙበት kill the radio kill the TV ማለት እንችላለን። kill the TV kill the radio። ሌላው cut the radio off cut the TV off ማለት እንችላለን። flip off the radio flip off the TV የሚለው እንደተጠበቀ ሆኖ ከዛ ውጪ ዝም ብለን ኦርደር ብቻ ከምናደርገው could you please would you please can you please excuse me pardon me ምናምን የሚሉ ነገሮች እንደተጠበቁ ሆነው ፖላይት የሚያደርጉልን የእንግሊዘኛ መግለጫዎች ናቸው። ይህን ይመስላል የዛሬው ክላሳችን። በሌላ ቀን ደግሞ መብራቱን አጥፋው፣ መብራቱን አብራው፣ መብራቱን ቀንሰው፣ መብራቱን ጨምረው ዘመናዊ የሆኑ መብራት መጨመሪያና መቀነሻ ያላቸው በልብስ አሉ። እነሱን የምናይ ይሆናል። ለዛሬው በዚህ ይብቃል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ድጋሜ ላስታውሳችሁ፣ ረስታችሁ ከሆነ ላስታውሳችሁ እወዳለሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። Grace, the ladder of success. Have a nice time.